ሙስሊሞች ሩጡ አምልጡ ሊል ነው የመጣው። እስልምና እንዲህ ነው። ሱራ 501 ላይ ነብዩም አትጠይቁ፣ ከጠየቃችሁ ከእምነት ትወጣላችሁ፣ ሩጡ፣ ተጠያቂ አምልጡ። ሱራ 18 23 ላይ እንዳትጠይቁ ተነሱ፣ እንዳትጠያየቁ። ሱራ 17 85 ሲጠየቅ አላህ ብቻ ነው የሚያውቀው። ሱራ 361 ላይ ጠየቅ ነብዩ ጥያቄ አያስፈልገንም ከምትጠይቁኝ ይልቅ ልጆቻችሁንና ልጆቻችንን ሚስቶቻችሁንና ሚስቶቻችንን ዘመተን እንረጋገም። ይሄ እስልምና ስትራቴጂ ነው። ከዛ ምን ይሏችኋል ሲፎግሯችሁ? እስልምና ለሁሉ ምላሽ አለው። ድፍን ከሆነ ከውስጡ ምንም ሊወጣ አይችልም። ስለዚህ ልጅ አይወጣውም የሚል እሳቤ ነው ያላቸው። ሎክ ድፍን ከሆነ ልጅ ከውስጡ አይወጣውም። ስለዚህ መውለድ አይችልም፣ ድፍን ነው የሚል ሀሳብ አላቸው ማለት ነው። ችግር የለውም። እና እግዚአብሔር ይበላ ነበር ወይ? እግዚአብሔር ይበላ ከነበረ አላህ ድፍን ነው ማለት ነው። ይህንን ልታነሳ እንደምትችል እያሰብኩት ነበረ እና ተረዳ በደንብ አዳምጥኛ። እኛ ይኸውልህ በመጀመሪያ ደረጃ እኛ አምላክ ቦዲ ያለው ብለን አናምንም፣ መንፈስ ነው ብለን ነው የምናምነው። አይበላም አይጠጣ ማለት ምን ማለት ነው ብዬ አልጠየቅኩም እኔ። አይበላም አይጠጣም በቃ ተስማምተናል። አሁን አላህ ድፍን ነው አይደለም? አላህ ድፍን ነው አይደለም? እሺ እኔ ለዚህ ጥያቄ አላህ ድፍን አይደለም። ቡኻሪ 6982 ላይ የሆነ መንፈስ መጥቶ ጨምቆ እንደለቀቀው ልጭመቀ እንዴ አንብብ እንደ የጠየቅኩ መልስልኝ እኮ። ስለዚህ አንተ ይሄ የቀበሮ ጉሬ ውስጥ ገብተህ የምትዘባርቀው ነገር የትም አያደርስህም። መጀመሪያ ማወቅ ያለብህ። ሲቀጥል እኔ ከአንተ ጋር ከሰይጣን ጋር አልነጋገርም። አንተ ለምንም እና ለማንም ክብር የሌለህ ሰይጣን። መሐመድ ይነጋገር ነበር። ሳይ ሙስሊም 450 ኤ ላይ ነብይ ሌሊቱን ሙሉ ከሰይጣን ጋር ሲነጋገር አድሮ ነው የመጣው። የጂኒዎች ምዕራፍ 72ኛው ከቁጥር 1 እስከ 4 ድረስ ነብይ ከሰይጣኖች ጋር ከጂኒዎች ከአጋንንት ጋር ይነጋገር ነበረ። 22ኛው ሱራ 52ኛው አያ ላይ ነብይ የማጥመሚያ ቃልን ከሰይጣን ይቀበል ነበር። አንተ ከነብይ ትበልጣለህ ማለት ነው። ጨርስ ሲሳቅና ታቁልህ ቀጥል ስጨርስ ታነባለህ። አላስወጣም ስጨርስ ታነብና አላህ የተጠረበ ድንጋይ መሆኑን ትነግረንና ትወጣለህ። ሳቅ ተወሱን ሙስሊም የለም እናንተ ጋር ይዋይም ሙስሊም ምልቶን ገባ ካዲ አንተ ሰላም ለዘይረን ነው ሚስቶች መስለህ አንቺን ለመረበሽ ነው የገባሁት። በድጋሚ ዛሬ አላህ ለምን ድፍን ሆነ በሚል እንነጋገራለን ማለት ነው። ሞሮፍ ክርስቲያን ይሄድበታል። የክርስቲያን ቶፒክ ነው። እንደ መግቢያ ያህል ግን አላህ ድፍን ለምን ሆነ የሚለውን እናነሳና እንነጋገራለን። ሙስሊሞች ብዙ ጊዜ አላሁ ሰመድ የሚለውን እሱና ይዘው የሚሞግቱበት ሱረቱ ኢኽላስ ላይ እንደ መፈክር የሚነሳበት አለ። ከዛ ጋር የተያያዘ የምንመለከተው ይሆናል ማለት ነው። ምንም እንኳን አላህ መጠጊያ ነው ብለው ቢተረጉሙትም አላሁ ሰመድ የሚለውን ግን ሙፈሲሮቻቸው ድፍን ነው፣ አላህ ድፍን ነው፣ ማስገቢያ ማስወጫ የሌለው ቀዳዳ የሌለው ብለው ተርጉመውታል። እዛው ክፍል ላይ 3ኛው አያ ላይ አልወለደም አልተወለደም የሚል ይገኛል። ያልወለደበት ያልተወለደበት ምክንያትን ምንድነው እሱ የሚለውን የሚሉት ድፍን ከሆነ ከውስጡ ምንም ሊወጣ አይችልም። ስለዚህ ልጅ አይወጣውም የሚል እሳቤ ነው ያላቸው። ሎክ ድፍን ከሆነ ልጅ ከውስጡ አይወጣውም። ስለዚህ መውለድ አይችልም፣ ድፍን ነው የሚል ሀሳብ አላቸው ማለት ነው። ስለዚህ ያልወለደበት አላህ ምክንያቱ ምንድነው? እሱ ድፍን ስለሆነ ይሆናል ማለት ነው። ድፍን የሆነ ነገር ማስወጣት ስለማይችል ጀስ ልክ እንደ ሰውኛ ስለሆነ የሚያስቡት የሆነ ማህፀን ኖሮት እንደዚህ ከዛ አንድ ሴት ልጅ በ9 ወሯ ላይ በኋላ እርግዝናው እንትን ሲል ከዛ ወሯ ሲገባ ከዛ አምጣ እንደምወልደው እንደዛ ውስጡ ቁጭ ብሎ ከዛ ከወድ ውስጥ የሚወጣ እንደዛ አምጦ የሚወልደው እንደዛ ስለተረዳ አላህ ግን ድፍን ነው፣ ድፍን በመሆኑም ልጅ የለውም የሚል እሳቤና እምነት አላቸው ማለት ነው። እና ይሄ ድፍን ከሆነ ደግሞ ምናነሳቸው ምንጠይቃቸው ጥያቄዎች ይኖራሉ። አላህ ድፍን መሆኑን ጠጣር መሆኑን which is ጠጣር ነው ድፍን ነው ከተባለ ደግሞ የሆነ ፊዚካል የሆነ ስፔስ ኦኩፓይ ሊያደርግ የሚችል አካል እንደሆነ የምንረዳው ይሆናል ማለት ነው። እዚህ ላይ ሰፋ አድርገን እንሄድበታለን ሙስሊሞቹ ሲገቡ ሐሚት እንዳይሆን እና
እንደ መግቢያ ያህል ሜቢ ክርስቲያን ምትለዋለህ ቶፒኩ ያንተ ስለሆነ ሞሮፍ ያ ትንሽ ለመጨመር ያክል ቁርአን ከፍተን አንዳንድ ነገሮች እንልና ከዛ በኋላ ደግሞ የሙስሊሞችን ሐሳብ አምላካቸው ለምን እንደዛ አይነት ባህሪ እንደተሰጠው የሚነግሩን ይሆናል ማለት ነው። በነገራችን ላይ እንግዲህ ይሄ አስተምሮ ነቢያቶች የማያውቁት ሐዋርያቶች የማያውቁት እስከ 6ኛው ክፍለ ዘመን ያሉ የሃይማኖት አስተማሪዎችም ይሁኑ አማኞች የማያውቁት አስተምሮ እንደሆነ ከወዲሁ ልብ ልትሉ ይገባል። ነገር ግን በእስልምና አንድ ነገር አለ። ምንድነው እሱ? ሱረቱል ኢኽላስ የሚባለው ይሄ ማለት ነው የቁርአን 1/3 ክፍልን ይሸፍናል ብሎ ነብዩ የተናገረለት ሐዲስ ላይ ማለት ነው። ይሄ ምዕራፍ 4 አንቀጽ ብቻ ነው ያለው እና ይሄ በኢንጂል በተውራትና በዘቡር ውስጥ ተጠቅሶ ያሉ ሐሳቦች ናቸው አሉት ተብሎ የሚታሰበው ማለት ነው። ሱረቱል ኢኽላስ እነዚህ ሁሉ ሐሳቦች በኢንጂል ውስጥ በዘቡር ውስጥ እና ደግሞ በተውራት ውስጥ ተጠቅሰው ይገኛሉ እነዚህ ሐሳቦች ብለው ሙስሊሞች ያወራሉና አራት አንቀጽ ብቻ ነው ያለው ይሄ የቁርአን ምዕራፍ። እኛ ውስጥ ከዛ ውስጥ የምናየው አንቀጽ 2 ብቻ ነው። ሌላው ኮንሰርናችን አይደለም ለዛሬ። ምክንያቱም ሌሎቹን ሄደንባቸዋል። አላህ አልወለደም አልተወለደም፣ ለምንድን ነው ያልወለደው፣ ለምንድን ነው ያልተወለደው የሚሉ ቶፒኮችን እንሄድባቸዋለን። ከዚህ በፊትም ሄደንባቸው ስለሆነ ማለት ነው። ያው ከአንቀጽ 1 ስንጀምር በል ይላል። ሙስሊሞች እና ክርስቲያኖች ከስር ካላችሁ አብራችሁ ትላላችሁ። በል እርሱ አላህ አንድ ነው። ይሄ ራሱ ከዚህ ራሱ አንቀጽ በጣም ትልቅ ችግር አለበት። ምኑን ቆጥራችሁ ነው አላህን አንድ ነው ያላችሁት ሙስሊሞች? ምኑን ቆጥራችሁ? እጁን ቆጥራችሁ ነው? እግሩን ቆጥራችሁ ነው? ባቱን ቆጥራችሁ ነው? ጣቶቹን ቆጥራችሁ ነው? ፍሪዝ ጸጉር አለው፣ ፍሪዝ ጸጉሩን ቆጥራችሁ ነው? ምኑን ቆጥራችሁ ነው አንድ ነው ያላችሁት አላህን ራሱ? ቃሉን ቆጥራችሁ ነው? አደም ውስጥ የነፋበትን እስትንፋሱን ቆጥራችሁ ነው? የቱን ቆጥራችሁ ነው አላህ አንድ ነው ብላችሁ የተናገራችሁት? ሙስሊሞች አንድ በምንነትም በማንነትም በሁሉ ነገር አላህ አንድ ነው ብለው ሙስሊሞች ስለሚናገሩ ማለት ነው። የቱን ቆጥራችሁ ነው? አሁን የጠቀስኳቸውን አካላት ጠቅሳችሁ ነው አንድ ነው የምትሉት? ይሄ ራሱ ብዙ የራሱ ኢረሮች ስላሉት ማለት ነው። እኛ ሁለተኛ ምንድነው እንትናችን ኮንሰርናችን አላህ አሰመድ እቺ ቃል ነች። እቺ ሁላችሁም ያው ባታነቡም አላህ እንደሚል እቺኛው ቃል ታቁታላችሁ። እኛ አሰመድ የምትለዋ የሙስሊሞች እንዴት አድርገው ኢንተርፕሬት እንዳደረጓት እዚህ ጋር በአማርኛው ላይ አላህ የሁሉ መጠጊያ ነው ብለው ተርጉመውታል። አላህ የሁሉ መጠጊያ ነው ብለው ተርጉመውታል። ግን የተተረጎመ እንጂ ኢንተርፕሬት አልተደረገም፣ አልተብራራም። ምን ማለት ነው ይሄ ቃል አሰመድ የሚለው ምን ማለት ነው የሚለው ትራንስሌሽን ላይ ኦፍ ኮርስ የለም። ሙስሊሞች አላብራሩት። የኢትዮጵያ ሙስሊሞች ምን ማለት እንደሆነ አላብራሩትም። ይሄ ትራንስሌሽን ልክ ነው ወይስ ልክ አይደለም የሚለውን የምናውቀው ከምንድነው? ከሙስሊም ስኮላሮች ከሰለፎች ትንታኔ እና ኮሜንተሪ ወይም ደግሞ ተፍሲር ነው ማለት ነው። ይሄ ኮሜንተሪያቸው ልክ ነው ወይስ ልክ አይደለም የሚለው ቤዚካሊ አርሊ ኮሜንተሪ ወይም ደግሞ ክላሲካል ኮሜንተሪ የሚባሉት ከዚህኛው ይልቅ በጣም እጅግ አንደኛ ተደርጎ ሊገባ የሚችል የአላህ ባህሪ ብለው ያስገቡት ወይም ደግሞ አሰመድ የሚለውን የተረጎሙበት ብዙ ትርጉሞች ስላሉ እነዛን የምናይ ይሆናል። እንግዲህ ይሄ አንቀጽ እንዳጠቃላይ የወረደው ምንድነው? ቁረይሾች ሙሐመድን አምላክህ ከምንድን ነው የተሰራው ብለው ጠይቀውት ነው። አምላክህ ከምንድን ነው የተሰራው? ከእንጨት ነው የተሰራው? ከድንጋይ ነው የተሰራው? ከወርቅ ነው የተሰራው? ከብር ነው የተሰራው? ከብራስ ነው የተሰራው ብለው ሲጠይቁት ምን ብሎ ወረደ? እሱ አላህ አንድ ነው፣ አላህ የሁሉ መጠጊያ ነው ወይም ደግሞ አላህ ሰመድ የሚለው አንቀጽ ወረደ ብለው ሙስሊሞች ስለሚናገሩ ማለት ነው። ሙስሊሞች ስለሚናገሩ ይሄንን አርሊ ስኮላር ከሚባሉት ውስጥ አንደኛው ማን ነው? ኢብን አባስ የነብዩ ያጎት ልጅ ቁርአንን እንዲያብራራ ሙሐመድ ጭንቅላቱን ይዞ ጸሎት ያደረገለት ማን ነው? ኢብን አባስ ማለት ነው። ይሄንን የቁርአን አንቀጽ አላህ ሰመድ የሚለውን ምን ብሎ ተርጉሞታል የሚለው እናያለን። አሰመድ ወይም ደግሞ
ይቺ ቃል ማለት ነው። ይቺ ቃል አሰመድ የምትለዋን means he who does not eat or drink የማይበላ የማይጠጣ this means he who does not have an interior ውስጣዊ ክፍል የሌለው ላይክ ለምሳሌ እኛ አሁን ውስጣችን ላይ ምን አለ? ልብ አለ፣ ኩላሊት አለ፣ ጨጓራ አለ፣ ሳምባ አለ፣ ብዙ ነገሮች አሉ። እነሱ የሌሉት ድፍን የሆነ ማለት ነው። ምክንያቱም ከበላ ከጠጣ ማስወጣት ስለሚጠበቅበት ይላሉ። ውስጡ ድፍን የሆነ ኢንቴሪየር ፓርት የሌለው ባይ ዘ ዌይ ሙሐመድ ሐዲስ ላይ ምን ብሏል? አላህ አደምን የፈጠረው በመልኩ ነው። አደም እጅ አለው፣ እግር አለው፣ አይን አለው፣ አላህም እንደዛው አለው። which means አላህ እግር አለው፣ እጅ አለው፣ 60 ክንድ አድርጎ ወይም ደግሞ 30 ኪዩብስ አድርጎ ፈጥሮታል። ልክ እንዳላህ ማለት ነው። በራሱ መልክ በአላህ መልክ አደም ተፈጥሯል። which means እጅ አለው፣ እግር አለው፣ ጣት አለው፣ አይን አለው፣ 2 አይን አለው፣ 2 ቀኝ እጅ አለው፣ እግር አለው። ነገር ግን አደም ኢንቴሪየር ፓርት አለው፣ ልብ አለው፣ ኩላሊት አለው። አላህ ግን የለውም። አላህ በውስጠኛው ክፍሉ አደምን አይመስልም፣ በውጨኛው ክፍሉ ግን እንደ ሙስሊሞች አነጋገር እጅ፣ እግር፣ አይን፣ ባት ምናምን በሚሉት አካላት አደምን ይመስላል ብለው ያምናሉ። and it is also said this means the sufficient and it also said this means he who does not have an entrance or exit ኢንትራንስ ማለት ማስገቢያ፣ ኤግዚት ማለት ደግሞ ማስወጫ፣ እነዚህ ሁላ የሌሉት ያ ማለት ድፍን ሶሊድ የሆነ ማለት ነው። ለምሳሌ አሁን ይሄ ይታያችኋል። ይሄ ሃሎ ፓርት አለው፣ ማስገቢያ አለው፣ ማስወጫም አለው። አላህ ግን እንደዚህ አይደለም። ይሄ ፓርቱ የተደፈነ ነው። በጣም በሚያስገርም ሁኔታ እነ አልጠበሪ ደግሞ ምን ብለው እንደፈሰሩት አሳያችኋለሁ። early ስኮላሮች ምን ብለው ይሄንን ቃል እንደፈሰሩት አሳያችኋለሁ። ስለዚህ የሙስሊሞች አምላክ እንደዚህ ነው ብለው ሙስሊሞች አምላካቸውን ያምናሉ። ላይክ ማለት ሙስሊሞችን ብዙ ጊዜ ክርስቲያኖችን ኑ ወደ እውነተኛው መንገድ ብላችሁም ትጣሩት ይሄንን አምላክ እንድናመልክ ነው። ይሄ ለኛ ጣዖት ነው። ለምን? ጣዖት ማስገቢያም የለውም ማስወጫም የለውም። አይበላም፣ አይጠጣም፣ አይወልድም፣ አይወለድም። እነዚህ ላይ የተጠቀሱት እዚህ ላይ ለኛ የጣዖት መገለጫዎች ናቸው። ስለዚህ ይሄን እንድናመልክ ነው የምጠሩን? ኔቨር አንመጣም፣ መቼም አንመጣም እንደዚህ አይነት ጣዖት ለማምለክ ማለት ነው። ምክንያቱም እንደዚህ አይነት ጣዖቶች ምንድናቸው? ጣዖቶች ናቸው። እነ በዓል እነ ቤልፌጎር የሚባሉ ጣዖታት ተቀርጸው በእጅ ተሰርተው የሚመለኩ ጣዖታት እንደዚህ አይነት ካራክተሪስቲክስ ስለነበራቸው ማለት ነው። ስለዚህ ይሄን ለማምለክ አንመጣም ማለት ነው። ጣዖት ለማምለክ አንመጣም። ምክንያቱም ያ በነቢያትና በሐዋርያት የተነገረ የተገለጠ አምላክ ስላለ ማለት ነው። ስለዚህ ማስገቢያ ማስወጫ የሌለው የማይበላ የማይጠጣ የተባለ ድፍን የሆነ ኮንክሪት የሆነ የተባለ አምላክ አናመልክም፣ ለማምለክ አንመጣም። አሁን ሙስሊሞች እነዚህን ሁላ ስንናገር እኛ ይሄ ማናውቀው መጽሐፍ በእስልምና ውስጥ የማይታወቅ ከየት እንዳመጣችሁት ሙስሊሞች ሲገቡ በኋላ ይሄን እንደሚሉ እንዳትረሱት። አሁን የነገርኳችሁ ማለት ነው። እኛ ማናውቀው ብለው ከተቂያ ወይም ደግሞ ክደው ይጀምራሉ ማለት ነው። ይሄንን ክደው የሚጀምሩትን ሲገቡ ታያችኋላችሁ። ይሄ መጽሐፍ እንዳጠቃላይ ጠቅለል ብሎ የዚህን ሐሳብ ስለሚያስቀምጥልን ላሳያችሁ። The Light of the Quran የሚል መጽሐፍ ነው። ይሄ መጽሐፍ ምንድነው? An explanation to ሱራ አል-ኢክላስ and ሱራ አል-ካፊሩን የሱረቱል ኢክላስ ወይም ደግሞ ይሄኛው ቅድም የከፈትኩላችሁ ምዕራፍ ማለት ነው። የዚህና የሱረቱል ካፊሩን ማብራሪያ የያዘ የጥንታውያን ስኮላሮች ያሏቸው ነገሮች ተጨምቀው የወጡበት ወይም ደግሞ የተነገሩበት የተጻፉበት መጽሐፍ ነው። የቱ መጽሐፍ? ይሄ The Light of the Quran የሚለው ማለት ነው። ምን ይላል? A summary of over 20 classical commentaries of the Quran ከ20 በላይ የጥንታውያን ሙስሊም ሙፈሲሮች በሱረቱል ኢክላስ እና ሱረቱል ካፊሩን ያብራሩበት ከ20 በላይ ማለት ነው። እነማን ናቸው? እነ አልጠበሪ፣
እነ ሳምአኒ፣ እነ አልባጋዊ፣ እነ ዛማካሻሪ፣ እነ ኢብኑ አፊያ፣ እነ አልጃውዚ፣ አልቁርጡቢ፣ ኢብኑ አልቀይም፣ ኢብኑ ተይሚያ፣ ኢብኑ ከቲር፣ አልሱዩጢ እነዚህ ሁላ ተደምረው ሱረቱል ኢኽላስን አላህ ሰመድ የሚለውን የፈሰሩበትን የተቀመጠ ነው። ከ20 በላይ ክላሲካል ኮሜንታሪዎች። ይሄ እኛ እናውቀውም። ይሄ መጽሐፍ ከየት ነው ያመጣችሁት? አንተ እፎይ አንተ ነው የጻፍከው ይላሉ አሁን ገብቶ። ስለዚህ ይሄን ሰመድ የሚለውን እዚህ መጽሐፍ ላይ ምን ብለው ፈቱት ወይም ደግሞ ምን ብለው ተናገሩ የሚለውን ላሳያችሁ። ከዛ በኋላ እንዳጠቃላይ ሙስሊሞች እናስገባና የነሱን ደግሞ ሐሳብ እንሰማለን ማለት ነው። ስለዚህ እንዳጠቃላይ እንደዚህ አይነት አምላክ በነቢያትና በሐዋርያት እንዳልተሰበከ ሁላችሁም እንድታውቁ እንድትረዱ ነው። ይሄ የማይበላ የማይጠጣ የተባለ አለመብላትና አለመጠጣት የአምላክነት ባህሪ መገለጫ አይደለም መጀመሪያ። ምክንያቱም የማይበሉ የማይጠጡ ብዙ አካላት ስላሉ ማለት ነው። ድንጋይ አይበላም አይጠጣም፣ ግን አምላክ አይደለም። ሙስሊሞች አለመብላትና አለመጠጣት የአምላክ ባህሪ ነው ብላችሁ የምትናገሩ ከሆነ እንግዲያውስ ድንጋይ ስለማይበላ ስለማይጠጣ አንዱን የአላህ ባህሪ አንዱን የአላህ አትሪቢዩት ፕሮሰስ አድርጓል ወይም ደግሞ ይዟል ማለት እንችላለን ማለት ነው። ስለዚህ መብላት አለመብላት፣ መጠጣት አለመጠጣት የአምላክነት ባህሪ አይደለም። የአምላክነት ባህሪ አይደለም። ይሄ እንደዚህ ተብሎ በአምላክ ላይ መሳለቅ ጥሩ አይደለም። ይሄንን ፔጅ 42 ላይ አሁን ያወጣሁላችሁ መጽሐፍ ማለት የሚለውን አንብብ። ደሳላፍ ሰለፎች ማለት እነዚህ የሙስሊም ሊቃውንቶች እኛንን እስልምናን በደንብ የምናብራራው በደንብ የምናውቀው ብለው የሚናገሩ የሙስሊም ሊቃውንቶች ማለት ነው። ደሳላፍ illustrated the meaning of al-samad in various ways, all of them revolving around its essential meaning. እነዚህ ሰለፎች አልሰመድ የሚለውን ቃል ሲተረጉሙ በቃ ኢሴንሻል የሚባለውን ወይም ደግሞ አስፈላጊውን የሆነውን ትርጉም ሁሉም ደርሰውበታል። በዛ ዙሪያ አብራርተዋል፣ በዛ ዙሪያ ጽፈዋል። ይሄንን ሙስሊሞች ይግቡና ከዛ በኋላ እነዚህን ሐሳቦች ደግሞ እያነበብን እንቀጥልበታለን ማለት ነው። ሙስሊሞች ካላችሁ ከስር ላኩ። እሺ ቴንኪው ማልከኝ ኩባ አይ ቲንክ ሙስሊም መሰለኝ። እንኳን ደህና መጣ ኩባ። እንኳን ደህና ቆያችሁኝ። እና በዚህ ጉዳይ ላይ እኔ ጥያቄ ነበረኝ። ሙስሊም ነህ? አዎ ሙስሊም ነኝ። ኦኬ። በተነሳው ላይ አላሁ ሰመድ የሚለው ድፍን ነው የሚለው ላይ ነው? ኖ አይደለም። እኔ እንደውም ጥያቄ ወደ መጀመሪያ ልመልስህ ነበር ማለት ኢየሱስ ክርስቶስ ማን ነው፣ እግዚአብሔር ማን ነው ወደሚለው ልመልስህ ነበር። ግን በዚህ ጉዳይ ላይ አንድ መልስ ልስጥህ። ለምሳሌ ኢየሱስ ክርስቶስ አብ ወልድ መንፈስ ቅዱስ ከተባለ እግዚአብሔር ነበር አልነበረም? ኢየሱስ ክርስቶስ እንደን እግዚአብሔር ነበር። እግዚአብሔር ይበላ ነበር በመንፈሱ በእንትኑ በመንፈስ ይበላ ነበር። እሱን ጠይቀናል። ይበላ ነበር አይበላም ነበር? እኛ እግዚአብሔር ይበላ ነበር። ይሄን ጥያቄ መልስ። ኢየሱስ ክርስቶስ ይበላ ነበር። አዎ ይሄን እናውቃለን። ኢየሱስ ክርስቶስ በቦዲ ነው እንትን ያለው እና እግዚአብሔር ራሱ ይበላ ነበር ወይ? መልስልሽ። ፈጣሪ በባህሪው ምግብ የሚያስፈልገው የሚበላ የሚጠጣ ብለን አናምንም። ነገር ግን የእናንተው ምንድነው እሱ የማይበላበት የማይጠጣበት ክርስቲያን ግልጽ በደንብ ስላላብራራልህ ከሆነ አላህ የማይበላበት የማይጠጣበት ከባህሪው ሳይሆን ድፍን ስለሆነ ነው፣ ማስገባት ስለማይችል ማለት ነው። ኢትስ ኦኬ። እግዚአብሔር ድፍን ማለት ነው፣ ድፍን ነበር ማለት ነው። እኛ አልወጣንማ እንደዛ። እናንተ እኮ እያላችሁ ያላችሁት አላህ ድፍን ነበረ አልከኝ። ችግር የለውም። እና እግዚአብሔር ይበላ ነበር ወይ? እግዚአብሔር ይበላ ከነበረ አላህ ድፍን ነው ማለት ነው። ይህን ልታነሳ እንደምትችል እያሰብኩት ነበረ እና ተረዳ በደንብ አዳምጥኛ። እኛ ይኸውልህ በመጀመሪያ ደረጃ እኛ አምላክ ቦዲ ያለው ብለን አናምንም። መንፈስ ነው ብለን ነው የምናምነው። መንፈስ ነው ብለን ካመንን የእናንተ ግን ማይበላበትን ምክንያት ኢብን አባስ ያስቀመጠው በምንድን ነው? ማስገቢያ ስለሌለው። የኛ ግን አይበላም ብለን ፈጣሪ ምግብ አያስፈልገውም አይበላም ብለን ስንል ከባህሪው ነው። የእናንተ ግን ምግብ አያስፈልገውም ስትሉ ከምን አንጻር ነው? ማስገቢያና ማስወጫ ስለሌለው ነው። ሜቢ እሱን አንብብለት ልዩነቱን ማለት ነው። ኦኬ ትራንስሌት አድርገው አንዴ በአማርኛ
ገልብጠው። እሺ አረግልሃለሁ። ይኸውልህ ኖ ኖ ኖ ኖ እሱን ተውና ማለት ይሄ ችግር የለውም። የሆነ ሰው እኮ የሆነ ነገር አንብቦ በራሱ የፈለገውን ነገር ማውራት ይችላል። ኖ አሁን 1500ም ሰው እያየን ስለሆነ ራሱ ኮፒ ፔስት አድርገህ እኔ አውቀዋለሁ፣ ችግር የለውም። ነገር ግን ኮፒ ፔስት አድርገህ ትራንስሌት አድርገው ራሱ ችግር የለውም። ገብቶሃል? አንተ ግን እንግሊዝኛውን ተረድተኸዋል? ኖ ኖ አልገባኝም። ትራንስሌት አድርገው ችግር የለውም። ታምጥቷለሁ ከዚህ በፊት አውቀዋለሁ ስላልከኝ። ኦኬ ልብ በሉ። አላሁ ሰመድ ማለት ማስገባት፣ ማስወጣት፣ መብላት፣ መጠጣት ማይችልበት ምክንያት ምንድነው? ሰመድ ነው፣ ጠጣር ነው። ጠጣር የሆነ ነገር ደግሞ ያ ማስገቢያና ማስወጫ የለውም። ማስገቢያና ማስወጫ የሌለው ግዙፍ የሆነ አካል ያለው ነው ብለው ስላሰቡ ነው። እኛ አምላክ ግዙፍ የሆነ አካል አለው ብለን አናምንም። የእናንተ እግዚአብሔር ምን ስለሆነ ነው የማይበላው? አዳም አንብቦሽ ኦልራይት ችግር የለውም። በቃ አንብቤዋለሁ ነው መልስ። እግዚአብሔር ምን ስለሆነ ነው የማይበላው? አዳምጥ ቆይሽ የውስጥ የሆነ ነገር ነው። አዳምጥ አንድ እፎይ አንድ አዳምጠኝ፣ ችግር የለም ልጨርስና እንትን ትላለህ። ኦልራይት እሺ ላዳምጥ። እሺ የውስጥ ክፍል የሌለው ይህ ማለት ደግሞ ዘላለማዊና ደግሞ ይህ ማለት በቂ ደግሞ ይህ ማለት መግቢያና ከፍ አድርገው መግቢያና መውጫ የሌለው ነው አለ። ያውን ይሁን አባስ ነው ያለው። እነ ጠበሪ ደግሞ እነ ሙጃሂድ ደግሞ ያሉት ምንድነው? ጠጣር ነው። አንድ ነገር ጠጣር ነው የሚባለው ሊነካ ሊዳሰስ የሚችል ነገር ቲክነሱን አይተህ ፊዚካል ቦዲ ያለውን አካል ይሄ ጠጣር ነው፣ ይሄ ግዝፈት አለው፣ ይሄ ቀዳዳ ነው፣ ይሄ ድፍን ነው ብለህ ልትናገር ትችላለህ። አላህ ማይበላበትም ምክንያት ማይበላ ማይጠጣ የሚለውን ከምን አንጻር ነው ያስቀመጡት? ማስገቢያም ማስወጫም የለውም። የሚያስገባ ከሆነ ያስወጣል። ማስገቢያ ግን የለውም። ምንድነው እሱ? የጠበሪ ላይ እንደውም ጠበሪ ቮሊዩም 1 ላይ ፔጅ 263 ወይም 62 ላይ ከ62 እስከ 262 እስከ 263 ላይ አላህን ከኢብሊስ ጋር ያነጻጽረዋል። በአፉ ይገባና ኢብሊስ ከአደም ጋር አደም ውስጥ በአፉ ገብቶ በኋላው ይወጣል ማለት ነው። ከዛ በኋላው ይገባና ደግሞ በአፉ ይወጣል። ማነው በአፉ የሚገባው? አደም ነው የሚገባው። ኢብሊስ አደም ውስጥ ገና እንደተፈጠረ። ከዛ በኋላ ምን አለ? መላእክቶች በጣም እየፈሩት ነበር ኢብሊስን። ከዛ በኋላ አደምን ከዛ እንዳፈሩት ይሄ የሚፈራ አይደለም፣ ምክንያቱም ይኸው ቀዳዳ አለው ውስጡ። በአፉ ገብቼ በኋላው ወጣው፣ በኋላውም ገብቼ በአፉ ወጣው። አላህ ግን እንደዚህኛው እንደ ኢብሊስ አይደለም፣ እንደ አደም አይደለም። ውስጡ አላህ ድፍን ነው ብሎ ይመጣ። ይሄ የሆነ ነገር ማለት የሆነ ነገር ትራንስሌት ስታደርግ በቀጥተኛ አረብኛው ማለት የተተረጎመው ነው እናውቀው። አላህ ሊስን ቱ ብራዘር፣ አላህ አይበላም አይጠጣም ብለን ነው ምናምነው። እግዚአብሔር ያንተ እግዚአብሔርንም አይበላም አይጠጣም። እኛ ከአንተ እግዚአብሔር ጋር ምንም አይነት ጸብ የለንም እኮ። የኛ ችግር ከምታመልከው ኢየሱስ ጋር ነው ብራዘር። ይሄን ቶ ችግር የለውም። ቀጥተኛ አረብኛውን አምጣልኝና እኔ ተረጉምልሃለሁ። አረብኛ ትርጉም ማታውቀው ከሆነ እኔ ተረጉምልሃለሁ። ችግር የለውም። አረብኛው አምጣልኝ። ችግር አረብኛው ነው። ወደ አረብኛው እንሄዳለን። ኤኒዌይስ ምንድነው እሱ? የትኛው ብዙም አጣላንም፣ ግን ምንድነው አዎ ፈጣሪ አይበላም አይጠጣም የሚለው ላይ ብዙም አንጣላ። የሚበሉ የሚጠጡ በጊዜ ውስጥ የሚያጣላ እኮ ነው። ከጊዜ በኋላ እየመጡ ነው። ልክ ነህ እኮ። ነገር ግን የኛ አላህ አይበላም አይጠጣም ብለን ስናምን አንተ እግዚአብሔር ይበላል ይጠጣል ብለህ እያመንክ ነው ወይ? ይሄን ጥያቄ መልስልኝ። እግዚአብሔር የሚበላ የሚጠጣ ከሆነ እሺ፣ እግዚአብሔር እሺ፣ እያመንኩ አይደለም ነገርኩ እኮ። ክርስቲያን ሲገልጽልህ እዛ ጋር በደንብ ስላላስረዳህ ነው እንጂ እኛ አይበላም አይጠጣም ፈጣሪ ብለን ብንል ከባህሪው ነው፣ ምንም የሚያስፈልገው ስለሌለ ማለት ነው። ምክንያቱም የሚበሉ የሚጠጡ ከጊዜያት ውስጥ የመጡ የእሱ ፍጡረቶች ስለሆኑ ማለት ነው። አላህ ግን አይበላም ፈጣሪ አይበላም አይጠጣም ብለህ ታምናለህ? አዳምጥ ቆይ። የእናንተ ግን አይበላም አይጠጣም ብንመላለስ ይሻላል እኮ። ፕሊዝ ቆይ። ፈጣሪ አይበላም አይጠጣም ብለህ ቆይ። እናንተ አይበላም አይጠጣም ስትሉ ከባህሪው አንጻር ሳይሆን ማስገቢያና ማስወጫ ስለሌለው ነው።
ከባህሪው አንጻር ሳይሆን ማስገባት ስለማይችል ድፍን ስለሆነ ነው። ሰው ምላሽ ከምን አንጻር ይሆናል ማለት ነው? አላህ ድፍን ስለሆነ መብላት አይችልም፣ ሆድ የለውም ብለው አስቀምጠውላል። ሆድ ስለሌለው ድፍን ስለሆነ ነው። ማይበላበት ምክንያት ምንድነው? ድፍን ስለሆነ which is የችሎታ ጉዳይ ይሆናል። አሁን የባህሪ ጉዳይ መሆኑ ይቀርና የችሎታ ካፓቢሊቲ ይሆናል ማለት ነው። ይሄ ካፔብል ነው ለመብላት ወይንስ አይደለም? አይደለም፣ ምክንያቱም ድፍን ነው፣ ማስገባት አይችልም። ለዘላለም ይኖራል እያለህ እኮ ነው። ሳይበላ ሳይጠጣ ለዘላለም መኖር ይችላል እያለህ እኮ ነው። አሁን አንተ ራስህ ካነበብኩ የአማርኛ መጽሐፍ ላይ ማለት ነው ነዛ እያለህ ድፍን የሆነ ነገር ብታጎርሰው ይበላል እንደ ወንድማችን? አይበላም። ነገር ግን ዘላለምን መቆየት ይችላል እያለ ወይ? ለምንድን ነው የማይበላው? ድፍን የሆነ ነገር ብታጎርሰው ስለማይችል ነው። ማስገቢያ ስለሌለው ነው አይደለ? ማስገቢያ ስለሌለው ሳይሆን ራሱ አሁን የሆነ ሰው እኛን የተፈጠር ነው እኛ ፈጣሪ እግዚአብሔርን ይሁን አላህ ሲፈጥረን እንድንበላ በልተን እንድንሰራ በልተን ለመጸዳዳት ነው የፈጠረን። አላህ ግን በራሱ የተብቃቃ ነው፣ ራሱ የቻለ ነው። አላህ ማለት በቃ በራሱ የቆመ ነው። ሶ መብላትም መጠጣትም ያስፈልገው አይደለም ማለት ነው። እሺ አላህ ድፍን ነው የሚለው ላይ ፎከስ አድርግና ያው ምላሽን ከድፍን አድርጋ ከድፍን ያው ለምን ትዊስት አድርገው እሺ አሁን የኔን ጥያቄ ቆይ እሺ እንደማመጥ የኔን ጥያቄ ለምን አመልስልኝም? እግዚአብሔር ማይበላው እኛም እናምን አሁን አንተ የምታምነውን እኔን እያመንኩ እኮ ነው። አላህ ማይበላው የራሱ የተብቃቃ ስለሆነ ራሱ ቻይ ስለሆነ ነው ራሱ አላህ ማይበላው። እግዚአብሔር ግን ማይበላው ለምንድን ነው ነው እየጠየቅኩ ያለውን ጥያቄ መልስልኝ ባጭሩ። እሺ መምህር የሆነ ነገር ማለት ፈልገዋል። ቀጥሉ። ያው አላረግ እየተመለሰልህ ነው እኮ ለምን ማድመጥ እንዳልፈለክ እኔ እያደመጥኩ ነው። በስነ ስርዓት ይኸውልህ እኔ አወራና ሚውት አደርጋለሁ። ሰምተናል። ጥያቄህን መልስ እንስጥ። አሁን ለሱ መልስ ስጡኝ። እኔ አዳምጣችኋለሁ። ችግር የለም። ይኸውልህ ጥያቄ ምንድን ነው የጠየቅኩ? የጠየቅኩን ንገረኝ ከተረዳኸኝ ማለት የጠየቅኩን ጥያቄ ተረጋጋ። ቆይ ተረጋጋና ጥያቄህን እንመልስልህ። ጥያቄህን ካላገኘ ነው ያልሁት አልገባችሁም ብለህ እንደገና ታብራራለህ። አላብራራውም። ጥያቄ ከገባህ የጠየቅኩህ ጥያቄ መልስልኛል። ተረጋጋ። ገብቶኛል። ጥያቄ ዝም በል ሚውት አድርግና ድምጥ ነው ያልኩህ። አንዴ ትዊስት ለማድረግ እንደፈለከው ገብቶኛል። ተረጋጋ ኩባ፣ ተረጋጋና ባህሪንና ችሎታን ሜቢ ባህሪና ችሎታን ለይና ንገረኝ እስቲ። ቅድሚያ መምህር ይቀጥላሉ። ቆይ ባህሪና ችሎታን ለይና ንገረኝ እስቲ። ባህሪ ምንድነው? ችሎታ ምንድነው? ኩባ ባህሪ እየመለስኩልህ ነው። ችሎታ ማለት አንድ ሰው ለምሳሌ አንተ የመከራከር ጥበብ የሆነ ችሎታ አለ። እሱ ፈጣሪ የሰጠህን ነው። ግን አንተ ትበላለህ፣ ትጸዳዳለህ፣ ሰው ነህ። ከሆነ ጊዜ በኋላ ሟች ነህ። ማናችንም የምንሆነው ነው። ይሄ ባህሪ ማለት ግን መብላት መጠጣት ችሎታ ነው። እሺ እንዴና ምንድን ነው? ችሎታ ሳይሆን መብላት መጠጣት መጸዳዳት ችሎታ ነው። እሺ ባህሪ ማለት አሁን የፈጣሪ የራሱ የሆነ ባህሪ ያለው እኛ እንትን ከማንለው ሰው ላይ ነገረኝ። ባህሪ ምንድን ነው? ያንተ ባህሪ አይደለም። እሺ ያንተ ባህሪ ማላመጥ ባህሪ ሊሆን ይችላል። የሆነ ነገር ማላመጥ ባህሪ ነው። መብላት መጠጣት ደግሞ ችሎታ ነው። መብላት መጠጣት ባህሪ ነው። መብላት መጠጣት ባህሪ ነው። ችሎታ መከራከር ችሎታ ነው። አገኘኸኝ አይደለ? አገኘው። የቱ ጋር ነበር አገኘው? ተረጋጋሽ፣ አዳምጠኛው። እኔ ተረጋግቻለሁ፣ እየሰማችሁ ነው። እሺ ሚውት አድርግና ባህሪንና ችሎታንም በደንብ ለያቸው። ኤኒዌይስ መምህር ቀጥሉ። አይ እኔ እንኳን ልጠይቀው የፈለኩት ፍጥረታት በእነሱ አስተምህሮም ይሁን በእኛ ቤተክርስቲያን አስተምህሮ ፍጥረታት ከተፈጠሩ 7000-8000 ዓመታት ያልመላቸው ናቸው። ፈጣሪ ማለት ደግሞ ዘለዓለም የሚለው ቃል ወደኋላም ወደፊትም ማየት የሚችል ሐሳብ ነው። ለዘለዓለም የነበረ ፈጣሪ ፍጥረት የሚባለው ደግሞ የሚበላ የሚጠጣን ጨምሮ አሁን የተገኘ ነው። በዘመን የተገደበ ነው። በዘመን ያልተገደበው አምላክ በዘመን በተገደበ ፍጡር በሆነ ምግብ ይኖራል ብሎ ማመን መናገርስ ተገቢ ነው ወይ? አንዱ እሱ ነው። ሌላው የኛን ወደፊትም ጥያቄ አድርጎ ስለሚያነሰው በዚህ አካባቢ ኢየሱስ ክርስቶስ ላይ ስለሚመጣ ሁለቱን አንድ ላይ ልመልስና ወደ ቶፒኩ እንድገቡ። የመጀመሪያው መለኮት ምግብ ይመገባል ወይ? ወይም እግዚአብሔር በሱ ቋንቋ እንምጣና ምግብ የማይመገብበት ምክንያት ምንድን ነው? አሁን አላህ ይመገባል ወይ አይደለም ጥያቄው።
አላህ ይመገባል አይመገብም የሚል አይደለም። አለመመገቡን እናንተም ነገራችሁናል፣ ሐሳቡንም ተረድተናል። መልስ የምትሰጥበት ግን የማይመገበው ምን ሆኖ ነው የሚለው ላይ ነው የምትሄደው። የኛ እግዚአብሔር አይመገብም። የማይመገበው ለምንድን ነው ካልኸኝ በባህሪው መመገብ፣ መድከም፣ መራብ፣ መጠማት፣ ማንቀላፋት የሚባል ባህሪ የለበትም ነው። ኦልራይት መለስክልኝ፣ ተመለሰልኝ ጥያቄ። እግዚአብሔር በባህሪው የማያንቀላፋ የማይበላ የማይጠጣ ከሆነ ይሄን የምታ ከሆነ ታዲያ አላህ ድፍን ማለት ነው። አላህ ድፍን ነው ማለት ለምን አስፈለገ? እግዚአብሔር ለምን አልጨረስኩ? እስክጨርስ ሰማሁ፣ አዳመጥኩ አይደለ? ጥያቄ አይደል አሁን የጠየቅ መልስ ማለት ነው። ይጠፈኛል። አሁን አንተ ሌላ ስታወራ ስለምረሰው ለዚህ ጥያቄ ደግሞ መልስ ስሰጥህ ማድመጥ ማለት ነው። ይቅርታ፣ ያው ጨርስልኝ። ጠጣ የማይደክም የማያንቀላፋ ከሆነ አላህን እንዲያ ማለት ለምን አስፈለገ ካልኸኝ እኔ እኮ አይደለም ያልኩኝ፣ ይኸው መጽሐፍህ እኮ ነው። የማይበለው ድፍን ስለሆነ ነው አለ። ማስወጫ ስለሌለው ለምን ያስገባዋል አለ። በነገራችን ላይ ማስገቢያም ማስወጫም የለውም አለ። ስለሌለው ነው የማይበለው ብሎ መጽሐፍህ ነው። የእናንተ ተርጓሚዎች ናቸው ያስቀመጡት። ለመጽሐፍህ እንጂ ለእኔ መልስ አትስጠኝ። ኢየሱስ ክርስቶስ ብለህ ላነሳው ደግሞ ኢየሱስ ክርስቶስ የሚመገበው መለኮት የሚራብ የሚጠማ የሚደክም የሚሞት የሚበሰብስ ስጋ በፈቃዱ ስለተዋሃደ ይህ ስጋ ደግሞ ስለሚራብ የመለኮትን ገንዘቡ ያደረገ ስጋ እንደ ሰው ይበላል ይጠጣል። ለምን? በባህሪው የሰውን ገንዘቡ አድርጓልና። ሐሳቡ ነው። ወደ ኢየሱስ ክርስቶስ በኋላም ስለምትመጣ ቀድሜ ሐሳቡን ልስጥህ። አሁን እኔ አላህ ይበላል አይበላም አላልንም። የነፎይ ሐሳብ እንደሱ አይደለም። ማይበላበት ምክንያት ምንድነው? አላህ ድፍን ስለሆነ ነው ማይበላ እንጂ ክፍተት ቢኖረው ይበላ ነበር ነው እንጂ በባህሪው የሚበላ ነው ወይ ነው የምትሰጥ ለእናንተ ሊቃውንት ወይም ደግሞ ለእናንተ አባቶች ለጻፉት ማብራሪያ ስጥ። እግዚአብሔር ይስጥ። አመሰግናለሁ። አሪፍ መልስ ነው የመለስክልኝ። ነገር ግን አሁን በትክክለኛ ቋንቋ የሆነ ነገር የሆነ ሰው አይበላም የሚል አይበላም ማለት ምን ማለት ነው? እፎይ ጥያቄ ላንተ ነው። አይበላም ስንል የሆነ ሰው አይበላም ስንል ምንድን ነው ማለት ነው? ጥያቄው ገብቷል? ግን በደንብ ገብቶኛል እኮ ያለኝ ያንተ ነው። በደንብ ገብቶኛል እፎይ። ይኸውልህ ጥያቄው የመለሰልኝ መልስ ልንገርህ፣ ላስረዳህ ከፈለግ መጽሐፉን ክፈትለት ክርስቲያን። ጥያቄው ገብቶኛል። ይኸውልህ መጽሐፉ አትክፈተው፣ ችግር የለውም። ዋና ፖይንታችን አላህ ይበላል አይጠጣም ሳይሆን አላህ ድፍን ነው የሚለው። አላህ ድፍን ነው አይደለም? አላህ ድፍን ነው አይደለም እኮ አይደለም። እኔ እየተከራከርኩ ያለሁት ስማኝ፣ እኔ ስማኝ ፕሊዝ። ይኸውልህ አላህ ድፍን ነው አይደለም? ይሄን መልስልኝ። እሺ ልመልስልህ አንዴ። ሰው እኮ የጠየቀው ጥያቄ የሆነ ነገር እስክትመልሱልኝ ድረስ ጠበቅኳችሁ አይደለ? ጥያቄ እስክትመልሱልኝ ጠበቅኳችሁ። ይሄን አዳምጠኝ አንዴ። ቆይ ይበላል አይበላም በኋላ ራሱ ትመልስልናለህ። አይበላም፣ እሺ ችግር የለውም። እኔው ልመልስልህ። አላህ ድፍን ነው አይደለም? እሺ አይበላም፣ ችግር የለውም። እንካ አይበላም፣ በቃ ተስማማን። አይበላም ተስማማን። ኦልራይት። ምክንያቱም አይበላም ተስማምቻለሁ። ማይበላበት ምክንያት በኋላ እናወራለን። አላህ ድፍን ነው አይደለም? ድፍንነቱ ስለ ድፍንነቱ ላስረዳ። እሺ አንብበውና ኢብን አባስ የሚለውን አንብበው እስኪ። ታፍኗል ድምጽህ። እኔ አንብቤዋለሁ መጽሐፉን ማለት ነው። ምንድን ነው የሚለው መጽሐፉ? መጽሐፉ ይላል በቃ ችግር የለውም። ምንድን ነው የሚለው? ኤርፎን እየተጠቀምክ ከሆነ ድምጽ ትክክል አለ። ኧረ እኔ በደንብ እያወራሁ ነው። እሺ አላህ ምንድን ነው ይለዋል? ድፍን ነው አይደለም? ድምጽ ይሰማል? በእጅ ስልኩን ሜቢ እንትን ማያውን አፍነው ከሆነ ከጎን ያዘው ስልክን። ኖ ድምጽ ያሁን አይሰማም? አሁን በጣም ቤስት ነው። ኦልራይት። ይኸውልህ የማይበላ የማይጠጣ ስንል ምን ማለት ነው? ባጭሩ ስለምግብና ስለመጠጥ አልጠየቁም። አይበላም በቃ ፕሊዝ አትረብሽ። ስለምግብ አይበላም አይጠጣም በቃ ተስማማ። ልጠይቅህ ለምን አመልስልኝ? ማይበላ ማይጠጣ ማለት ምን ማለት ነው? ማይበላ ማይጠጣ ማለት ምን ማለት ነው? ማይበላ ማይጠጣ ማለት ለምን ደሞ አይመለከትም? ማይበላ ማይጠጣ ማለት
የሆነ እግዚአብሔር ማይበላ ማይጠጣ ከሆነ እግዚአብሔር አዳም ማይበላ ማይጠጣ ማለት ምን ማለት ነው ብዬ አልጠየቅኩህም። እኔ አይበላም አይጠጣም በቃ ተስማምተናል። ኦልራይት እግዚአብሔር አይበላም አይጠጣም። እግዚአብሔር ማይበላም አይጠጣም አይደለ? እግዚአብሔር ማይበላ ከሆነ ኩባ ትጩ፣ በእናትህ አትጩ፣ ተረጋጋ። እኔ እኮ ተረጋግቻለሁ። ይኸውልህ እግዚአብሔር አልጠየቅኩህም። አላህ ይበላል አይጠጣል ብዬ አልጠየቅኩህም። አዎ አይበላም በቃ ይበላል ብለህ ነው የምታስበው? አላህ ይበላል? ኖ አይበላም። አላህ ይጠጣል? አላህ ይጠጣል? እሺ ይሄን ጥያቄ መልስልኝ አንዴ። ወይ አላህ ይጠጣል? አይጠጣም። ቴንኪው በቃ አላህ አይጠጣም አይበላም። ተስማማው በአንተ ሀሳብ። አሁን አላህ ድፍን ነው አይደለም? አላህ ድፍን ነው አይደለም? እሺ እኔ ለዚህ ጥያቄ አላህ ድፍን አይደለም። እሺ አንብብ ይሄንን ተፍሲር። እኔ አነበብኩት እኮ ይሄን እኮ አንብቤዋለሁ፣ ግን ለዚህ ምላሽ የሰጠው አላህ ማይበላው ማይጠጣው ድፍን ስለሆነ ነው ይላል። አንብቤዋለሁ እኮ ሰምተኸኛል አይደል? እሺ አላህ ማይበላው ማይጠጣ ምንድነው አለ? አንብቤዋለሁ አለ። ምንድነው ሚውት የምታረገኝ? ለምንድነው ሚውት የምታረገኝ? አንዴ አዳምጠኛ። አላህ ማይበላው ማይጠጣው ድፍን ስለሆነ ነው አለ። ማን ነው? let me finish my brother go ahead ልጨርስ አንዴ ልጨርስና ታወራለህ። እፎይ እንትን አይደለም እኮ የያዝነው አይደለ? ልጨርስና ታወራለህ። ችግሩ እኮ ምን መሰለህ? ያልጠየቅኩህን እያብራራህ ነው። የጠየከኝን እያብራራሁልህ ነው። የጠየከኝን አላህ ድፍን ነው አይደለም አልከኝ። ያለው ያነበብኩልህን መጽሐፍ ንገረኝ አልከኝ፣ ነገርኩህ። አሁን ደግሞ ለዚህ ጥያቄ ምሳሌ እየሰጠሁ ነው። ምን ምሳሌ እየሰጠሁ ነው? አንድ ሰው ማይበላ ማይጠጣ ከሆነ ምንድነው የምንለው? መልስልኝ ይሄን ጥያቄ። አንድ ሰው ማይበላ ማይጠጣ የሆነ እንደው እንደ ፈጣሪ እንደ መንፈስ ተወውና ሰው ማይበላ ማይጠጣ ከሆነ በቀጥታ አማርኛው ትራንስሌት ስናደርገው ምንድነው የሚለው? ምን ማለት ነው? ማይበላ ማይጠጣ ነው። በቃ ማይበላ ማይጠጣ ነው። ለምንድነው ማይበላ ማይጠጣው? ለምንድነው ብለህ ስጠይቅ ምንድነው የሚሆነው? ኖ መምህር ይቅርታ አድርጉልኝና እሽቶ እንደ ምሳሌ ነው እየጠየቅኩ ያለሁት። የሆነ እንስሳም ይሁን ችግር የለውም። ማይበላ ማይጠጣ ከሆነ ይሄ አይበላም አይጠጣም ብለን ስንወስን ለምንድን ነው ማይበላው ማይጠጣው ብለን ስንጠይቅ ምን ስለሆነ ነው ብለን እንመልሳለን። ቆይ አንዴ ይኸውልህ ይሄ ባጭሩ ምን እንደሆነ ታውቃለህ? ይሄ አረብኛው ትራንስሌት ሲደረግ አላህ አይበላም ይላል። ጠየቀኝ ልመልስ። አይበላም አይጠጣም ይላል። አላህ አይበላም አይጠጣም ብለህ ስትጠይቅ ለምንድን ነው ማይበላው ማይጠጣው ብለህ ስትመልስ ስትጠይቅ አዳምጥ እንጂ አንድ ሰው ማይበላ ማይጠጣ ከሆነ ምንድን ነው የምንለው አለ። ማይበላ ማይጠጣ ነው በቃ። ማይበላ ማይጠጣ ከሆነ ለምሳሌ ወደ አይ ቲንክ ሚዛን ቴፒ አካባቢ የሆነች እህታችን ካያችኋት ሴፉ ላይም ቀርባ ነበረ። ወደ 13 ዓመት ያህል በልታ ጠጥታ አታውቅም። አንቺ ድፍን እያልን አንላትም። አትበላም አጠጣም የሚለው ግን ቀርቧል። ዩቱብ ላይ ግባና ሰርች አድርገው። ወደ 13 ዓመት ምናምን አልፏታል። እንደውም አሁን ረጅም ከ15ም ሳይበልጣት አይቀርም። ሄደን አንቺ ድፍን ይሄ ነውር ነው አይባልም። ድፍን እንዳልሆነች እናውቃለን። አፍ እንዳላት እናውቃለን። ጆሮ እንዳላት እናያለን። ቀዳዶች አካላቶች እንዳሏት እናውቃለን። እና ድፍን እንዳልሆነች እናውቃለን። ስለዚህ ስላልበላች ስላልጠጣች እሷ ድፍን አንላትም ማለት ነው። ኮንታ ነው ብቻ ወደ እንትን ኮንታ አይደለም እንትን ወደ ሚዛን ቴፒ ይመስለኛል። ቪዲዮዋን ሜቢ ቃል አዘጋጅልን ዩቱብ ላይ ግባና ምግብ በልታ ጠጥታ ማታቅበልና ሰርች አድርገው እና ያ ማለት ይቅርታ አድርግልኝ ስላቋረጥኩ ይቅርታ አድርግልኝ ስላቋረጥኩ። የሆነ ሰው ችግር የለውም። አንድ ሰው በአማርኛ በራሱ አጥብቀን ስንጠይቅ አይበላም አይጠጣም በቃ ብለን የሚለው አማርኛ አጥብቀን ስንጠይቅ ስናከረው በቃ ወደ እንትኑ ትራንስሌት ስናደርገው ምን ብሎ ነው የሚመጣው? ምንድን ነው ማለት ነው? ክፍሉ ግን እኮ እንደዛ አይደለም የሚለው ኢንቴሪየርም ኤክስቴሪየርም የለውም ነው የሚለው። ይኸውልህ እፎይ ሶሪ ስላቋረጥኩ ይኸውልህ እንደዛ ነው። ቀዳዳ የለውም እኮ ነው የሚለው። ቀዳዳ የለውም እኮ ነው የሚለው። ኖ ቀዳዳ የለውም እኮ ነው የሚለው። ቀዳዳ የለውም። እሺ ቀዳዳ የለውም የሚለው ተውና ማለት እኔ ትራንስሌት እንትን ልበልልህ። እኔ ቁል ሁ አላሁ አህድ አላሁ ሰመድ
ሚለው ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉ አላህ አይበላም አይጠጣም ከሚለው እንትን አምጥተው ሆና ትራንስላት ያደረከው ያ እሺ ቀጥል ሰምተህ አላህ አይበላም አይጠጣም ከሚለው አምጥተው ሆና ትራንስላት ያደረከው ያ ክፍሉ ላይ ወለ ሲጀመር ኩባ ምን አለ መሰለህ ክፍሉ ላይ ከእንትን አይደለም አሰመድ ከሚለው አምጥተው ነው ሁሉ እንትን ያለው ማለት ነው። እየሰማኝ እኮ ስላለ ነው ችግሩ ምን እንደሆነ ታውቃለህ። እኔ እኮ በስነ ስርዓቱ እየሰማው ነው። እኔ ይኸውልህ እኔ ሰሚ ነኝ። እኔ በሐሳብ የበላይነት ማምን ሰው ነኝ። ኩባ ለምን መሰለህ እና አንተን ይደግፍ መቼ ቢሆን መሰለህ ክፍሉ ስለ ምግብ የሚያወራ ቢሆን ኖር አንተን ይደግፍ ነበር፣ አንተን ሐሳብ ይደግፍ ነበር። ክፍሉ ሲጀመር ቁርአኑ ክፍል ስለ ምግብ የሚያወራ አይደለም። ስለ ምግብ ከና ያወራ ነው። ከየት ነው የመጣው? በአዳምጥ ስሜታዊ በጣም እየሆንክ ነው። ክፍሉ ስለ ምግብ የሚያወራ ቢሆን ኖሮ በስርዓቱ እያዳመጥኳችሁ ነው እኮ። ምን ሆናችሁ ነው? ምንም ስሜታዊ አልሆንኩም እኮ። ከየት ነው የመጣው ይሄ ጥያቄ? መጀመሪያ ይሄ እኮ ቀጥታ የቁርአን ግልባጭ እኮ አንድ ሚኒንግ እንትና የሚለው ቃል አሰመድ የሚለው ቃል እኔ እኮ ታወራለህ እኮ አዳምጠኝና ክፍሉ ስለ ምግብ የሚወራበት ፓርት ቢኖረው አንተ ያልከው ሜቢ የተወሰነ ያስኬደን ነበረ። ስለ ምግብ ከነ በማይወራበት ቦታ ላይ ድፍን ነው ጠጣር ነው ለሚለው ግን ምግብ ተጠቀሰ ሲፈሰር። ምክንያቱም ድፍን ጠጣር ከሆነ ማስወጫና ማስገቢያ ከሌለው አይበላም አይጠጣም ብለው አስቀመጡት። ምክንያቱም ድፍርና ጠጣር በመሆኑ ምክንያት ማለት ነው። አግኝታኝ ከሆነ ክፍሉ ምግብ ይበላል ይጠጣል የሚል ቢኖረው አንተ ያልከው ያስኬድ ነበረ። ነገር ግን ድፍንና ጠጣር በመሆኑ ምክንያት ምግብ አይበላም አይጠጣም ብለው ምክንያትን ያስቀመጡልን። ኦኬ ምግብ ይሄ ከየት ነው ያመጣው? ይሄን ቃል የቱ ጋር ነው እንደዚህ የሚለው? መልካም ኢብን አባስም ጠበሪም ሌሎቹ ሙፈሲሮች እንደዛ ነው ያስቀመጡት። ኦልራይት ከዛ አሁን ታሳየኛለህ ማለት ነው። መልካም አንብበው። እሺ በቃ ይኸው ተከፍቶላል። ታፍናል አሁንም he was does not eat or drink እስቲ ወደዚህ አድርገው። ከዛ የአረበኛ እንትኑን አምጣልኝ። ከየትኛው እንትን አሰመድ ሚለውን ነው አሁን አሰመድ ሚለውን ሲፈስረው አሰመድ ሚለውን ማለት አሰመድ ማለት አለ ብራቮ አሰመድ ማለት he who does not eat or drink ማይበላ ማይጠጣ ማለት ነው። that ትንሽ እንትን ባለው it is also that this means that he who does not have an interior ውስጣዊ እንትን የሌለው ማለት ነው። ቀዳዳ የሌለው ክፍተት የሌለው ማለት ነው። it is also said this means everlasting. It is also said this means that the sufficient. It is also said this means he who does not have an entrance or exit ማስወጫ ማስገቢያ ቀዳዳ የሌለው ማለት ነው። አየህ ክፍሉ ላይ ቁርአኑ ላይ መልሰው አሰመድ ማለት እዛ ጋር ክፍሉ ላይ አራቱን ማያ ብታነበው ስለ ምግብ አይደለም የሚያወራው። ወደ እንትኑ ደግሞ ስትሄድ ወደ ቁርአን እንትን ላይ ደግሞ ስትሄድ ጠጣር ነው ብሎ ያስቀምጠዋል። ሀያዎቹ ሙፈሲሮች የተስማሙበት ሰለፎቹ የተስማሙበት እንትን ታቢያኖቹ ተዛ በኋላ የመጡትም የተስማሙበት ጠጣር ብለው አስቀምጠውታል። ስለዚህ እዚህ ክፍል ላይ ስታነብ ስለ ምግብ የሚያወራ ከነ ሽታም የለም። በቃ አሁን በአጭሩ ምን ትራንስላት እንዳደረክ ታውቃለህ? አሰመድ የሚለው ተረጎምኩ። አሰመድ ማለት ትርጉሙ ምንድነው ብለህ ጠየቅ ጎግልን። እኔ ነኝ የተረጎምኩት ወይንስ ሙፈሲሮች ናቸው? ኖ ዞሮ እኮ ተርጉመው ከሙፈሲሮች ከፈሰሩትን ነው ያመጣልኝ አይደለ? አንብቦ ሙፈሲሮች ደግሞ ከነብይ የወሰዱትን ነው። ከነብይ በላይ መቼም አንተ አትሆንም። እኔ ከነብዬ በላይ አልሆነም። ችግር የለውም። ሙፈሲሪን አሰመድ የሚለው ከጎግል ትራንስላት ከጎግል ትራንስላት ልጨርስና ታወራለህ። ችግር የለውም። እኔ አመት አላወራም እኮ ይኸውልህ። አሰመድ የሚለውን ጎግል ትራንስላት አድርገህ አይደለ ያመጣህልኝ? አይደለም ኖ ዞሮ ከጎግል ነው ያመጣኸው፣ ከቁርአን ነው ያመጣኸው። አይደለም ጎግል ትራንስሌት እና ኖ አሰመድ የሚለው የቁርአን ቃል ማለት አሰመድ የሚለው የቁርአን ቃል ምንድነው ብለህ ጎግል ጠይቀህ ነው ያመጣልህ ይሄን አይደለ? ኧረ አይደለም። ከየት ነው የመጣው? እሺ ከየት ነው የመጣው? አሰመድ የሚለው ቃል ከየት ነው የመጣው?
ከየት ነው ያመጣልኝ? ሰሃባ የትኛው ሰሃባ? ኢብኑ አባስ። እሺ ቀጥታ አሰመድ የሚለው ቃል ለምን ትርጉም አታሳየኝ? ራሱ አሰመድ የሚለው ግባና አሰመድ የሚለው ኮፒ ፔስት አድርግልኝ አንዴ። ማን ነው ክርስቲያን? ይሄው አረብኛው ይሄው አስቀመጠልኝ። ይወለ ኖ እሱን ተው፣ አረብኛው ተው። እኔ አላነብም። እንካ አሰመድ የሚለው እንካ አንተ አታነብልኝ፣ ችግር የለውም። አሰመድ የሚለው ቃል አለ ክርስቲያን አንብብ። አሰመድ የሚለው ቃል ለምን አታመጣልኝ? እኔ ያን አላነብም። ለምንድን ነው የማነበው? ለምን ፈራኸው? ለምንድን ነው የምፈራው? ለምንድን ነው የማነበው? ይኸውልህ መጀመሪያ እፎይ እኔ አላፍርም። አላሁ አክበር እኔ አላፍርም። ይኸውልህ ሂድና ስለዚህ አንብብና ሂድና እሺ አንተ የትኛውን ነው የቱ ጋር ነው አላህ ድፍን የሚለው? ባጭሩ እሱን አምጣልኝ። ወደ መጀመሪያ ልመልስልህና እኔ አላነብልህም። ይሄን ተውና ኦልራይት ይሄን ተውና በቃ አሁን ክርስቲያን ተርጉምና አንብበው። በጣም ጩኸት ሆነ። ይሄን መተርጎም አይደለም። እሺ ይሄን ተርጉምልኝ። አትረብሽ ተርጉምለት። ና ተመለስ። ኩባ ምንድን ነው የሚለው? ይሄ አሰመድ አይደለም የሚለው? ሚውት ላይ ነው እያወራ ከሆነ አረብኛውን አንብብ። ይሄ ምንድን ነው የሚለው? አሰመድ የሚለውን አሰመድ ነው የሚለው ከዛ አሰመድ የሚለውን ነው የማይበላ የማይጠጣ ብለህ ያመጣልኝ። ከዛ አሰመድ የሚለው ለብቻው ኮፒ ፔስት አድርገህ አንብብልኝ አንዴ። ኮፒ ፔስት አድርገህ አንብብ። ቀላል ነው አይደለ? ይሄን ማርዘሙቶ ምንድነው የሚለው አረብኛው? እኔ የምጠይቅህን ለምን አመልስልኝም? እኔ እየጠየቅኩህ እኮ ነው አይደል? በራሳችሁ መጽሐፍ ታፍራላችሁ። እኛ አናፍርም። ኔቨር ኤቨር አናፍርም። ይኸውልህ አሰመድ የሚለው ቃል ቀጥታ ሄደህ ትራንስላት አድርግልኝ። ለምን የምጠይቅህን አመልስልኝም? አንተ ሰው ማስተማር ነው አይደል የምፈልገው? እሺ አሰመድ የሚለው ቃል እኔ የምጠይቅህ እንትን ለምን ኦልራይት አሰመድ ብቻ ማለት ትራንስላት አድርግልኝ። አሰመድ ብቻ ማለት ትራንስላት አድርግልኝ። ኦልራይት እኔ መመለስ ማልችለው ጥያቄ ከሆነ እኔ የምፈልገውን ሰው ታስገቡልኛላችሁ። ችግር የለም። አደከም ኩባ ጭቅጭቅ አደረከው። ጭቅጭቅ ያደረከው አንተ ነህ እኮ። እኔማ በስርዓቱ የጎግል ትራንስሌሽን ትቀበላለህ ከሙፈሲሮች ይልቅ ኩባ ሩትን ነው። ሌላ ኬት ያመጣለህ? ሙፈረኝ እንኳን ደህና መጣሽ። ዙዙ ነሽ። ዘምዘም ከድር ሁለተኛ ዙር ቁጥር 17 ማስታወቂያም ሰራውኝ በነፃ። እንዲህ ማይክ አንስተውልክ አይደረግም። ማስታወቂያ ሰርቼ ዘምዘም ከድር ስምሽን በደንብ ጠርቼ አለልኝ አባቴ። እፎይ በዚሁ ግን አንድ ጥያቄ ብጠይቅህ አሪፍ ነበር። ጥያቄ የመጀመሪያ ጥያቄ ብመልስልኝ አሪፍ ነበር። ምንድን ነበር? እኔ የጠየኩህ እግዚአብሔር ማይበላው ለምንድን ነው ብዬ ጠይቄህ ነበር። እሱን አልመለስክልኝም እኮ። የኔ እኮ መልሼልህ ነበረ። እኛ እንደናንተ እኛ እግዚአብሔርን የሆነ ፊዚካል ቦዲ ያለው አድርገን አናስበውም ማለት ነው። እናንተና እኛ ያለን አመለካከት መለኮት በባህሪው የሚበላ የሚጠጣ ነው ብለን አናምንም። አይደለም ምግብ የሚበሉ የሚጠጡ የእሱ አዳምጣ ጠየቀኛል። ሚዩት አድርገውና አዳምጣ። ሚዩት አድርገውና እንዴ ከዛ በኋላ ትቀጥላለህ። ባይሆን እኛ እግዚአብሔር መንፈስ ነው፣ በሁሉ የሞላ በሁሉ ያለ ምንም ነገር የሚያስፈልገው ያልሆነ
ነው ብለን እናምናለን። ያ የማይበላው የማይጠጣው ከመለኮታዊ ባህሪው ነው። ከሲፋቱ እናንተ ከሲፋቱ አንዱ እንደምትሉት ከሲፋቱ ምንድነው እሱ? ምግብ መብላት መጠጣት ለሱ አያስፈልግም። ምግብ መጠጥ ምናምን እነኚህ የእርሱ ፍጡራን ናቸው። እሱ የፈጠራቸው በጊዜያት ውስጥ የመጡ እርሱ ደግሞ ከጊዜ በፊት የነበረ ነው። ለእሱ ምንም አያስፈልገውም ማለት ነው። እኛ ምንበላው ምንጠጣው ምናምን ምንድነው? አቅም ስለሚያንሰን ጉልበት ስለሚያስፈልገን እንደዚህ ኢነርጂ ለማግኘትም ነው አይደል? አንድም ሰርቫይቭ ለማድረግ ነው። ፈጣሪ ደግሞ ከምንም ጥገኛ አይደለም። ስለዚህ ለባህሪው እነኚህ ነገሮች አያስፈልጉትም። የናንተ ይህንን እንደዚህ ብትሉን እኮ እንስማማ ነበረ። የናንተው ግን በምን አስቀመጡት? ኦኬ አላህ አይበላም አይጠጣም ብትለኝ እስማማለሁ። ኦኬ አይበላም አይጠጣም። ነገር ግን በምን አስቀመጡት መሰለኝ? እናንተን ማስገቢያና ማስወጫ የለውም። ስለዚህ አይበላም አይጠጣም። ምንድነው እሱ? ቀዳዳ የለውም ውስጡ። ምንድነው እሱ? ጠጣርና ድፍን ነው። ደግሞም ይታይና ቆይ በቃ ተመልሶልኛል ጥያቄ። ቆይ ልጨርስ። የኛ አዳም የኛ አምላክ በመለኮታዊ ክብሩ አልታየም፣ አይታይም፣ ለዘላለምም አይታይም። የሆነ ፊዚካል አካል ስለሌለው ግዝፈት፣ ክብደት ምናምን ስለሌለው አንድ ነገር ጠጣር ነው፣ ውስጡ ክፍተት የለውም፣ ድፍን ነው ተብሎ ሊነገርለት የሚችለው ፊዚካል ቦዲ ያለው ነገር ነው። ልብ በል። ሊዳሰስ ሊጨበጥ የሚችል ነገር ነው ጠጣር ነው ብለህ ልገልጸው የምችለው። የኛ ደግሞ እግዚአብሔር መንፈስ ነው። እንደዚህ በአይንህ የምታየውና ይሄ እንደዚህ ነው ወርዱ እንዲህ ቁመቱ እንደዚህ ክብደቱ እንደዚህ ሰውነቱ ጠጣር ለስላሳ ብለህ የምገልጸው አይደለም። የእናንተ ማይበላበት ምክንያት ካስቀመጡት ሙፈሲሮች አንዱ ማስገቢያ የለውም። ልብ በል። የችሎታ ጉዳይ እንጂ የባህሪ ጉዳይ መሆኑ የሲፋት ጉዳይ መሆኑ ይቀርና የካፓቢሊቲ ጉዳይ ይሆናል ማለት ነው። የችሎታ ጉዳይ ይሆናል። ለማስገባት ካፔብል አይደለም፣ ችሎታ የለውም ለማስገባት። ምክንያቱም ድፍን ነው፣ ማስቀመጫ የለውም። የሚበላበት ስለሌለው ሆድ ስለሌለው ነው። ሆድ ከሌለው ደግሞ ማስገባት አይችልም። ስለዚህ የባህሪው ጉዳይ መሆኑ ቀርቶ የችሎታ ጉዳይ መብላት ቢፈልግ እንኳን ያንን ያልቻለው ለምንድነው? ቀዳዳ ስለሌለው ይሆናል ማለት ነው። ያም ደግሞ ሲበላ የነበረው ለምንድን ነው? ኢየሱስ ክርስቶስ ቅድም ተመለሰልህ። እሱ በስጋ የተገለጠ አምላክ ነው። መለኮት በስጋ የተገለጠ አምላክ ነው። ኢየሱስ ክርስቶስ በስጋ የተገለጠ አምላክ ነው። ኢየሱስ ክርስቶስ በስጋ የተገለጠ አምላክ እግዚአብሔር ማን ነው? ሁለት አምላክ ነው ያላችሁ ማለት ነው። ማን አለ? እና ታዲያ ኢየሱስ ክርስቶስ በስጋ የተገለጠ አምላክ ከሆነ ልጨርስ። ኢየሱስ ክርስቶስ በስጋ የተገለጸ አምላክ ከሆነ እግዚአብሔር ደግሞ ማን ነው? በመንፈስ የተገለጸ አምላክ ነው ማለት ነው። ስለዚህ ሁለት ፈጣሪ አለ ማለት ነው። ኢየሱስ ክርስቶስ በስጋ የተገለጸ አምላክ፣ የእግዚአብሔር ደግሞ በመንፈስ የተገለጸ አምላክ ነው ማለት ነው። ስለዚህ ሁለት አምላክ ነበራችሁ ማለት ነው። ኦኬ። ስለዚህ አሁን ንጽጽርህ ከማን ጋር ሆነ ማለት ነው? ክርስቶስ በስጋ ተገለጠ በኋላ በልቷል ጠጥቷል። እውነት ነው፣ በልቷል ጠጥቷል። ስለዚህ አላህስ በዛ አይን ብናየው ከሚለው አንጻር ተሆነ እያየሃለው በፍጹም ከኢየሱስ ክርስቶስ ጋር አላህ ከፍጡር ጋር እያነጻጸርኩ አይደለም። እኔ ቆይ አዳምጥ። አላህ ሙሐመድ አላህን ፈጠረ፣ ሙሐመድን ኢየሱስ ፈጠረው። ኢየሱስ ሙሐመድን ፈጠረ፣ ሙሐመድ ደግሞ አላህን ፈጠረው። አላህ የሙሐመድ ፈጠራ ውጤት ነው። ኤኒዌይስ ተረጋጋና አዳምጥ። እኛ ስለ መለኮት ስናወራ በስጋ ከመገለጡ በፊት አዳምጥ። ማይክ ያዝ። ማይኩን ያዝ። ሚዩት አርግ። ያ ስለ መለኮት ስናወራ ኢየሱስ በስጋ የተገለጠ ከመገለጡ በፊት ስላለው መለኮት እያወራንም ነው። መለኮት በባህሪው በፊትም በኋላም አሁንም ለዘላለም ምግብ የሚያስፈልገው የሚበላ የሚጠጣ አይደለም። ነገር ግን ክርስቶስ በስጋ የተገለጠ አምላክ ነው። የስጋን ገንዘቡ አድርጓል መለኮት። ገንዘቡ ሲያደርግ ደግሞ ስጋ በባህሪው የባሪያው መልክ የኛ መልክ ስለያዘ በስጋ የተገለጠ አምላክ ስጋን ተዋህዶ የመጣ አምላክ ስለሆነ ያ ስጋ ደግሞ የሚበላ የሚጠጣ ነው። ያ የተዋሃደው ስጋ ምግብ ይበላል ይጠጣል ማለት መለኮት በባህሪው ይበላል ይጠጣል ማለት አይደለም። አላህ ግን በባህሪው ድፍን ነው። በእንደዚህ አይነት ተገልጦ ሳይሆን የመገለጥ ሪቪሌሽን ሳይሆን አላህ በባህሪው ፍጥረትንም ሳይፈጥር ከፈጠረም በኋላ አሁንም ወደፊትም አኗኗሩ በምንድን ነው? ድፍንና ጠጣር ግዙፍ አካል ያለው ሊዳሰስ ሊጨበጥ የሚችል ነው።
እኛ መለኮት በባህሪው መቼም አልታየም፣ አይታይም፣ ወደፊትም አይታይም። ግዙፍ አካል ያለው አይደለም የሚዳሰስ። አላህ ግን ምንድነው? ጠጣርና ግዙፍ አካል ያለው እንዲሁም በቂያማ ቀን የምታዩት ነው። በዚህ እንደዚህ ብላችሁ የምታዩት ከሆነ ደግሞ ግዙፍ አካል አለው ማለት ነው። ያ እናንተ የመጨረሻ ቀን ብላችሁታል። የመጨረሻ ቀንም ቢሆን አናየውም። መለኮትን በባህሪው አናየውም፣ መቼም አናየውም። መለኮት የሚታይ አይደለም። ኤንዌስ የእናንተ የሚታይ ስለሆነ ዳይሜንሽን አለው፣ ወርድ አለው፣ ክብደት አለው፣ እንደዚህ ያለው ጠጣርም እንደሆነ ይታወቃል። ይህ አካል ደግሞ ወይን ውስጥ ድፍን ነው ወይም ክፍተት አለው። ነው ጠጣር ነው። ምን ላይ ነው ጠጣር ነው እንደዚህ ክፍተት አለው ምናምን ብሎ የሚመጣው? እኔ የጠየቅኩህን ጥያቄ እኮ አልመለስክልኝም። አንብብለት። የጠየቅኩህን ጥያቄ እኮ አልመለስክልኝም እኮ መጀመሪያ። እንኳን አልተመለሰ። አዳምጥ። ጠጣር ነው የሚለውን አውጣለት፣ ሶሊድ የሚለውን አሳየው። አንብበው ክርስቲያን። ቅድም በአረብኛ አንብበው ስለው ቢያነበው ኖሮ ይህን ሁላ መልስ ያገኘው ነበር። እሺ አብዱራህማን ቶልዳስ ሱፊያን ቶልዳስ ኦን ዘ አውቶሪቲ ኦፍ መንሱር ኦን ዘ አውቶሪቲ ኦፍ ሙጃሂድ ሁ ሴይድ አሰመር ኢዝ። እንግዲህ በእነዚህ ሁላ ቼን ኦፍ ናሬሽን ሰንሰለት የመጣ በእነ ሙጃሂድ ማለት ነው። እነ ሙጃሂድ ደግሞ ማን እንደሆኑ ታውቃለህ? አሰመር ኢዝ ዋን ሁ ኢዝ ሶሊድ። አሰመድ ማለት ምንድነው አለ? ጠጣር ውሃ ያልሆነ ወይም ደግሞ ጋዝ ያልሆነ ኩባ ሲጀመር ሀዲሱ ደቂፍ ነው። ደቂፍ የሚባል ነገር የለም። ደቂፍ ማለት ምን ማለት ነው? ሲጀመር አንተ ዝም ብለህ ደቂፍ ማለት ምን ማለት ነው? ሲጀመር ኩባ አታዳምጠው። ሙስሊሞች እዛ ተቀምጠው ደቂፍ ማለት ምን ማለት ነው? አዳምጠው። ይኸውልህ ምንም የሚያመጣው ኩባ ችግር ምንም እውቀት የለውም። ውይይት አይችልም። ሲጀመር ውይይት አይደለም እሱ ውይይት አይደለም። እኔ የጠየቅኩህ እፎይ የጠየቅኩህ ጥያቄ ምን መልስልኝ ደስ ይለኛል። እኔ መጀመሪያ የጠየቅኩህ ማለት ነው ሙስሊሞች ሩጡ አምልጡ ሊል ነው የመጣው። እስልምና እንዲህ ነው። ሱራ 501 ላይ ነቢዩም አትጠይቁ፣ ከጠየቃችሁ ከእምነት ትወጣላችሁ፣ ሩጡ፣ ተጠያቂ አምልጡ። ሱራ 18:23 ላይ እንዳትጠይቁ ተነሱ፣ እንዳትጠያየቁ። ሱራ 17:85 ሲጠየቅ አላህ ብቻ ነው የሚያውቀው። ሱራ 3:61 ላይ ጠየቅ ነቢዩ ጥያቄ አያስፈልገንም ከምትጠይቁኝ ይልቅ ልጆቻችሁንና ልጆቻችንን ሚስቶቻችሁንና ሚስቶቻችንን ዘመተን እንረጋገም። ይሄ እስልምና ስትራቴጂ ነው። ከዛ ምን ይሏችኋል ሲፎግሯችሁ? እስልምና ለሁሉ ምላሽ አለው። አንተ ማለት ምንም እውቀት ብለህ ክርስቲያንና መምህርን ጠይቃቸው፣ እየነገሩህ ነው አሪፍ ማለት እነሱ አሪፍ እያስረዱ ነው። አንተ ከዚህ ከንት ምንም አይነት እውቀት የለህም። ስለ እስልምናም ስለ ክርስትና ምንም የምታውቀው ነገር የለም። እንደሌለኝ አስተምረኝ። እያስተማርኩህ ነው። በአግባቡ እያስተማርኩህ ነው። ዝም ብለህ ስማኝ አንዴ። ምጠይቅህን እኔ ነብይህን የራሻው ሳይድ አልቡኻሪ 6982 ላይ የሆነ መንፈስ መጥቶ ጨምቆ እንደለቀቀው ልጭመቀ እንዴ አንብብ እንደ ጠየቅኩህ መልስልኝ። የጠየቅኩህ መልስልኝ። አንብብ ይሄንን እፎይ ይኸውልህ፣ አንብብ ምናምን አይደለም። እኔ የጠየቅኩህን አንተ አንብብ ተምራለሁ ትላለህ አይደለ? የጠየቅኩህን ለምን ኮብል ራስ ይሄንን ጭንቅላትን ጠርበ መንገድ ይስሩበት። ኮብል ስትል እንትዛ ላይ ባይዜ ወይ አንድ ላንብብልህ፣ ደግሞ አንድ ተፍሲር ላንብብልህ። ኦኬ ሙስሊሞች አምላካቸውን እንዴት ኤክስፕረስ እንዳደረጉት ማለት ነው። እንትን ማለት እኮ ነው። ይሄ ስታቹ ነገር አለ የሆነ ሐውልት ነገር ማለት እንደዛ እኮ ነው ያደረጉት እኮ አምላክን። ጠጣር ድፍን የሆነ እጅግር ያለው ያ ደግሞ ሊዳሰስ የሚችል የሚጠጥር ነገር አንድ ጊዜ ግን ኮብል እንደሆነ ቆይ ላሳያችሁ አንዴ። ያው ሱረቱ ኢላስ አንቀጽ 2 ተፍሲር አራዚ ሙስሊሞች ይሄ ደግሞ ምን ብሎ እንደፈታው ልንገራችሁ። አፈመድ is that which has no cavity cavity ማለት ይሄ ውስጠኛ ይሆን ምንድነው ያነበብክ ያለው አሉ የተከፈተ አንዴ ቆይመሻ አሳያለሁ which has no cavity and
from its head the stopper of the bottle ምንድነው እያነበብክ ያለው? ቦትል ማለት የጠርሙስ መክደኛ አለ አይደለ? ይሄ አሁን ከላይ የምታዩት አለ። ይሄ ድፍን ነው፣ ምንም ማስገቢያ ማስወጫም የለውም። የጠርሙሱ መክደኛ ማለት ነው። እና እንደዚህ ነው አለ as summer and something that is solid means solid and has no softness in it ጠጣር ነው ቢነካ ደግሞ ምንም አይሰማው ማለት ነው። ከዛ ይልና አሰመዲ ዘስሙዝ ስቶን ለስላሳ ድንጋይ that does not accept dust በውስጡ ምንም አቧራ የማይገባበት nothing enter it and nothing exit it ምንም የማይወጣበት የማይገባበት የተጠረበ ድንጋይ ነው። ኮመንት ነው ማለት ነው። አረብኛውን አድርገውና ያንብብልን። ምንድነው እያነበብክ ያለው? ምንድነው የምታወራው? አሉ አንብብ። ታውቀዋለህ ምን እንደሆነ? ይኸው አንብብ። ይኸው አንብብና ወቀው አረብኛ ትፈልጉ የለ እንደው ተሰማለህ እያልኩ ያለሁትን እየሰማ ነው ወይስ አሰማም? የመስማት ችግር አለብህ? በደንብ ሰማለሁኝ። ይመስገነው ካላ አሻላለሁ። ድፍና ያለውም ቀጥታ እኮ ስለዚህ አዳምጠኝ የምልህን አንብብ ትላለህ እንደ እኔ ነኝ ላንተ ማነብልህ እኮ አዳምጥ መጀመሪያ እኮ ቀጥታ አንብብ እኮ ስለዚህ አንተ ይሄ የቀበሮ ጉሬ ውስጥ ገብተህ የምትዘባርቀው ነገር የትም አያደርስህ መጀመሪያ ማወቅ ያለብህ ሲቀጥል እኔ ካንተ ጋር ከሰይጣን ጋር አልነጋገርም አንተ ለምንም እና ለማንም ክብር የሌለህ ሰይጣን መሐመድ ይነጋገር ነበር ሳይ ሙስሊም 450 ኤ ላይ ነብይ ለሊቱን ሙሉ ከሰይጣን ጋር ሲነጋገር አድሮ ነው የመጣው የጂኒዎች ምዕራፍ 72ኛው ከቁጥር 1 እስከ 4 ድረስ ነብይ ከሰይጣኖች ጋር ከጂኒዎች ከአጋንንት ጋር ይነጋገር ነበር 22ኛው ሱራ 52ኛው አያ ላይ ነብይ የማጥመሚያ ቃልን ከሰይጣን ይቀበል ነበር አንተ ከነብይ ትበልጣለህ ማለት ነው ነብይ ከሰይጣን ይነጋገራል ጋይድ ቀጥር ወጣ አይ ሙስሊሞች አረብኛ በጣም ተወዱ የለ እንዴ ሂክማው ያለው በአረብኛ ውስጥ ነው የቁርአኑ ትርጉም በደንብ የሚገኘው አረብኛ ውስጥ ነው እንደዛ ያላችሁ አንድ የምትፎገሩት ህዝቡን የምታታልሉት በአረብኛ ተደብቃል ስለዚህ በአረብኛ ተከፈተናችሁ ዛሬ ነው በቃ ላስወራው አይደል እንደፈለክ አልቀደድ ያልከ ሰያስቲ ገብቷል ያነባል አነበብ እቺን አንበበስ አላህ ድንጋይ ነው ይለናል አላህ ድንጋይ ነው ይላል አንበበስ እንደፈለክ አላስወራሃሉ አንብብ አታልቅስ አንተ ጋር ነው አንብብ አይ እስልምናና ዕውቀት ሚስራ ከዚህ ያወጣሽ ከዚህ ጨለማ ያወጣሽ አታመሰግኝም ሚስራ አሁን የምነት አስተማሪ ነው እንደምቁረና እየሰማው እኮ ምዳረቀው ጨጓራዬን ባጣ በዘመዶችሽ ነው አስተማሪ ደብረ ይው ዘራሱ ሰው ስትሳደብ ይሰማል የሚገርመኝ ነገር ማለት አንተ ቁጭ ብሎ የሚያዳምጡ ሰዎች ናቸው አንብብ ጨርስ ሲሳቅና ታቁልህ ቀጥል ስቀስጨርስ ታነባለህ አላስወጣም ስቀስጨርስ ታነብና አላህ የተጠረበ ድንጋይ መሆኑን ትነግረንና ትወጣለህ ሳቅ ተወሱን እንሳቅ ሌላስ ጨርስ አንብብሽ ከጨረስክ አንብብ ምኑ ላንብብልህ ይሄው ቀርቦልሃል ፊትህ አንተ ጋር ወይ ነው ማነበው አንብብና ለኦዲየንሱ ተርጉምላቸው ጉሬህ ገብተህ አንብብ ስላላል ነብይ ሳይ አልቡኻሪ 6982 ላይ ሳይ አልቡኻሪ ቡካን ሐዲስ ነምበር 3 ላይ ዋሻው እዛ ጎሬ ውስጥ ተደብቆ እኮ ነው መገለጥ የመጣለት የሆነ አካል ጨምቆ የለቀቀው እዛ ውስጥ ነው አንብብ እዚህ ውስጥ ለምን አታነብም ቮሊዩም 6 ላይ 76ኛው ፔጅ ላይ ጠባሪ ላይ እኮ ነብይ የከዲጃ ቀሚስ ውስጥ የሚገባ ነበረ ጎሬ ውስጥ መግባት ክብር ነው አንብብ አንተ የምታመልከውን አምላክ ተራራ ይዞ ሲወጣ ሰይጣን ታውቃለህ አይደል አንተ የምታመልከውን አምላክ ተራራ ይዞ ሲወጣ አንብብ ያንተን አላህ ሳይጠራ ሰይጣን ሲጠራው እኔ ነኝ የተጠራሁት ብሎ ይመጣካል ነው አንብብ
የራስ መጽሐፍ እኮ ስለማታውቀው እኮ ነው ችግሩ። አንብብ። የኔ አምላክ ለኢየሱስ ክርስቶስ በስሙ አጋንንት የሚንቀጠቀጡለት የሚደረምሳቸው ነው። ሉቃስ ወንጌል ምዕራፍ 4 አንብብ። እንኳን ለሱ ለደቀ መዝሙርቱ ራሱ አጋንንት እንዲያስወጡ ማቴዎስ ወንጌል ምዕራፍ 10 ላይ ከቁጥር 6 አካባቢ ጀምሮ፣ ሉቃስ ወንጌል ምዕራፍ 10 ላይ ከቁጥር 17 ጀምሮ ከቁጥር 1 ጀምሮ አጋንንትን እንዲያወጡ ይሰጣቸዋል። ማርቆስ ወንጌል ምዕራፍ 16 ቁጥር 18 ላይ አጋንንት እንዲያባርሩ ስልጣን ይሰጣቸዋል። ቁጥር ችግር የለብም። አሁን ያሰነፍ ሙታ አንብብ፣ ይሄን ክፍል አንብብ። የቁጥር ችግር የለብም ስጠራዋል። ግን አንድ የሚለው እፎይ ማለት ተስቦ ነው የገባው ወይስ የገባው ለምድር ወገናችን? አንድ ቁጥር ብቻ ነው የምጠራው። አንድ ትርጉሙን አታውቀውም። አንብብ ለምድር የገባው ሊል ነው የገባው። ማማዬ እንዳይነክስሽ ከጎንሽ ነው። አይ የገባህበት ልትመልስ ከሆነ መልስ። ለምን እስልምናህን ታሰድባለህ? ለምንስ መሳቂያ ታደርጋለህ? የማትመልስ ከሆነ ውረድ፣ ሌላ ሰው ይግባ። ምን ትሞለፋፈጣለህ? እዚህ ጋር አንብብ። ይሄ የተከፈተ አለ። ሁለታችሁ መሞላፈጥ እኮ ነው ስራችሁ። ሁለታችሁ ሲጀመር አንብብ። ልትሳደቡ ከእውቀት ነፃ እኮ ናችሁ ሁለታችሁ። እስልምና እንደምታዩት ነው። ዲነል እስላም ሙሉ ነው የሚል መፈክር አላቸው። እያንዳንዳቸው ግን እስልምናቸውን የማያውቁ ዝም ብለው የሚነዱ ማህበረሰብ ብቻ ናቸው። ተመታቆነ ቻሌንጅ እየተደረገ ነው። አንብብ። ሙስሊም የለም እናንተ ጋር ይዋይም ሙስሊም ምን ልትሆን ገባ? ካዲያ አንተ ሰላም ለዘይረን ነው ሚስቶች መስላል። አንቺን ለመረበሽ ነው የገባሁት። ምን ልትሆን መጣ? ዘይነብ ፋጤ ያሉ መስሎ ነው እዚህ ጋር ዘይር ነው የመጣኸው። እኛ ክርስቲያኖች ነን። ውረድ። እሺ አንቺን ለመረበሽ ታብታብ አርግታችሁ ወርደ አንቺን ለመረበሽ መልስ ማታቅ ከሆንክ ኡሚ ከሆንክ እንደ ነብይ እታች ወርደ ታብታብ አድርግ። ምን ልትሆን መጣ? እዚህ ጋር ፋጤ አይሻ ምናምን የሉም እዚህ ጋር ሰኛውት ሳዳ ምን ትመስላለች አለ። ቆንጅዬ ነሽ፣ መልኳን ነው ወረደች። ምን ትመስላለች ብሎ ቁንጅናሽ ልታይ ነው መሰለኝ። ሳዳ ደግሞ ቀንታ ነው። ሳዳ እንኳን ምን ትመስላለች ብላ አራተኛ ሜት ትጋራኝ ልመጣ ነው እንዴ ብላ። ምክንያቱም ማዕድኑ ምዕራፍ 5ኛው አያ ላይ ሙስሊም ወንዶች ሴቶች የክርስቲያን ሴቶችን ማግባት ይፈቀድላቸዋል። ፋጤ ሳዳ እና ራቢያን ብቻ ሳይሆን የክርስቲያን ሴቶችንም ስለሚፈቀድላቸው፣ ምክንያቱም አራት ካገቡ ወንዶቹ የሙስሊም ሴቶችን አይደርሳቸውም። ስለዚህ ከክርስቲያንና ከአይሁዶችም መጨመር ስላለባቸው ለወንዶቹ ተፈቅዶላቸዋል። አላህን አመጣኸው። አላህ እኮ ለቀኝ እጅ ነው ያለው። ይህንኛውማ ሬጉላር ሼፕ ነው። አላህ እኮ ኢሬጉላር ሼፕ ነው። አንዱን ፈርቅ ያመጣለው ባይዘ እንደዚህ ነው ኤክስፕረስ ያደረጉት። እኛ ምን እናርግ? እሺ ማለት አምላካቸው ማስገቢያ ማስወጫ የሌለው አላህ ጠጣር ነው። ማንኛው ነው ነክቶ ግን የዳሰሰው አንተ ጠጣር መሆኑን? ኢብሊስም ተናግሯል። ከኢብሊስ ጋር ደግሞ አውርተዋል አብረው ሆነው። ምስጋና ላላ ይገባው።